ሲጀመር ሀገሩ አኬድ ስትት 3-2 ሲሆን ቋጥረ ነበር። እንዳትዋሽ 3-2 ሲሆን ቋጥረ ነበር። ብራይን ኢምቡሞ ማለት ነው የማንቸስተር ከተማ ቁልፉ ይሰጠው የኔ አባት። እግዚአብሔር ነው አትቅረጽ። ያለ ስጥት ነው የተደረገ። ዩናይትድ ሶስተኛ ጨዋታውን ይነሩ አሸንፏል። በረኛ እንደሚመልስ በዚህ በረኛ አወቀ። እግዚአብሔር እኔ እኮ ባይንደርም ሆናናም እያሉ በረኛ የሚመልስ አይመስለኝም ነበር። አዋሳ ላይ ማለት ነው ተተተተተት እያልኩ ኧረ ይመቸን ምችት ይበለን። ቲክቶክ ክሬቲቭ አዋርድ ላይ ቮት ማድረግ እንዳይረሳ ዩናይትዳውያን። ይሄንን አንበለጥም ተሰጡ። በቃ ብቻ እኔ ደስተኛ ነኝ። ወይ ግባ እናውጣው እናቴ ተሙት ሰጠት ማለት ይሄ ነው። አንድ የማንቼ ደጋፊ እንዳይቀር ማለት ነው። በደንብ ኮፒ ሊንክ፣ ሪፖስት፣ ሼር በደንብ ኮመንቱን ግሎሪ ማን ዩናይትድ ፎሎ አላደረክ በዚህ ቪዲዮ ነው 200,000 መግባት ያለብኝ። አባት በስመ አብ ሩበን አሞሪም እንዴት ነው የሚችለው? በመዳን የአውሮፓ ምርጡ አሰልጣኝ ሩበን አሞሪም ሴን ላመንስ የፕሪሚየር ሊጉ ምርጡ በረኛ። እኔ ምንም ክርክር ግርግር አልፈልግም። ዴሊክት የፕሪሚየር ሊጉ ምርጡ ሴንተር ባክ። ካዝሜሮ ምን አይነት ወርልድ ክላስ ተጫዋች ነው። ብሩኖ ፈርናንዴዝ አውር ካፕቴን 300ኛ ጨዋታው። ማቲያስ ኩኛ በዋዛ በዋይኒ ሩኒ ልደት ማግስት 10 ቁጥሩን ለብሶ ምን አይነት ፐርፎርማንስ ነው። ብራያን ምቤሞ ምን አይነት ብቃት ነው። አማድ ዲያሎ ምን አይነት ተጫዋች ነው። ሴስኮ ምን አይነት አሲስት ምን አይነት ሊንክ አፕ ነው። እንዴት ነው የምንችለው? በመድኃኒዓለም የመጨረሻ ብራይተን ይልሽ መጥቶ ምናምን ሰጠት። አሁን እያንዳንድሽ ወያላ ታሽቃብጫለሽ። ለኛ ወደሽ ሳይሆን በግድሽ ስለምንችል ነው የምታሽቃብጡት ማለት ነው። ግሎሪ ማን ዩናይትድ ሰጠተ። ቆይ ጀማው ምንድነው የምትሉት? ቆይ ምንድነው የተባባልነው? ትርፌ ላይ መቋጠር ተተው እንዴ ንገሩኝ። እንዴት ነው እንደዚህ 4-2 ያልተለመደ ነገር እንዴ? ትርፌ ላይ ማንቋጠርባት አልኳችሁ። የዛኔ ለሼባው ጨዋታ ብቻ ነው አይደል እንዴ አልኳችሁ። ለሼባው ጨዋታ ብቻ አንቋጠርባትም። ከዛ በኋላ ባደገኛው መቋጠራችንን እንቀጥላለን አላልኩም? እኔ ዛሬ ለብቻ ደከመኝ አቃተኝ እንዴ? ምን ሆናችሁ ነው? አብዛኛው ሰው ማለት ነው ትርፌ ላይ አለማቋጠሩን ማለት ነው በዛው ነው የቀጠለው። በቃ መቋጠር ትታችኋል ማለት ነው እንጂ ይሄ ነገር ሀፕል ሊሆን አይችልም። ብራይተን ላይ አራታጨፍበት እኔማ ማለት ነው እንደምንም ብዬ እረፍት ላይ አንድ ቪዲዮ ሰርቼ ኃይሌን አደራጅቼ ማለት ነው ሰከንድ አፍ ላይ በደንብ ጀመውን እያስቋጠርኩት እኮ ነበር እኮ። ይሄ መላጣ የሆነ ተጫዋች ወስዶ ሰጪ አይ ከሰርኩኝ ማለት ከሰርኩኝ። ለማንኛውም የሁሉ ጥፋት ማለት ነው የጀማው በቃ በስርዓት አልቋጠርክም። ሙሉ ግን ካሁን በኋላ ይሄ አለመቋጠር እንዳይደገም በቃ ጀማ ይበቃታል። ትርፌ እዚህ ድረስ ከመጣች እንዴ አራት አጭሳቱ ፕፈር ገባች። ጉድ ማለት ቆይ እና ይሄ ሰውዬ ፀጉሩን ሊቆረጥ ነው? አልገባኝም እንዴ ማለት ለምን እንዴት እንዴ? ሲጀመረኛ እስከረፍት ራሱ ያየነው ማለት ነው ብራይተን ማለት ነው አላ ዩናይትድ በቃ ዝም ብሎ ሴስኮ እንኩኛ ምናምን ማለት ነው ብቻ አላ ጀማው ኤአይ ነው በሉኝ። ማንቸስተር 3 ተከታታይ ጨዋታ አሸነፈ እኮ ነው የምትሉኝ። ኤአይ ነው በሉኝ። ይለያል እላችኋለሁ። ይለያል ማንቺ ዛሬ የሚገርም በብልጫ በብቃት ይለያል። ሙቡሙ የሚባለው ተጫዋች ይለያል። በቃ እንደ ፍስ ነው ያደርገው ማንቺ ፍስ አያለግጥ። ምን አይነት ጠንካራ ተጫዋች ነው የእውነት። ይለያል። ኳስ ድሪብሉ ፓሲንጉ ሲከላከል ማንቺ እንደ ፍስ ነው ያደርገው። ይለያል የእውነት ሙቡሙ የሚገርም ድንቅ አፍሪካ ተጫዋች ነው። ድንቅ ይለያል የእውነት። ዛሬ ማንቺ ቅመም ነበረች። ሁሌ መሳደብ ሲሆን አንዳንዴ ማድነቅ አለብን። በቃ ይለይ ነበር ዛሬ ማንቺ ይለይ ነበር። የሚገርም ጨዋታ በተለይ ሙቡሙ ዲሊት ይለይ ነበር ዛሬ። ኮንግራ ዋንጫውን ስፍራ ላይ አቀራርበ ጠብቀኝ መጥቼ እበለዋለሁ። ብሉን ኢዚሊ አድርጌው ነው። እንዴት ነው ቆይ የሚደረገው? የእንግሊዝ ቲሞች ምችሉ ከሆነ ይቻሉ ማችሉ ከሆነ ከነሪያል ማድሪድ ከነ ባርሴሎና ጋር ጨዋታ
እጫወታለሁ። በቃ እንደዚህ ችሎታዬን እየቀነስኩ ከእናንተ ጋር መጫወት ሰጅቶኛል። ይሄ ነው ማንቼ። መጣሁልህ ደግሞ በሌላ ቪዲዮ ጠብቀኝ። መጣሁልህ። ኤአይ ነው አርቲፊሻል ኢንተሊጀንስ አሁን ማለት ነው። የማንቸስተር ደጋፊ ሳትወድ በግድ 4 ሰዓት ከኔ ጋር ቁጭ ብላ ሊቨርፑል ላይ ትቋጠራለህ። አለቅ ቶፕ 4 ትገቢያለሽ። ቶፕ 4 ለመግባት ዛሬ ይኸውልሽ ሊቪ መጣል አለባት። ገብቶሻል? አረ ማንቸስተር እንዴ ከብራይተን ጋር እንደዚህ አይነት ጨዋታ እኔ በእውነት ከጠበቅኩት በላይ ነው። እጅግ በጣም የሚገርም ጨዋታ፣ የጨዋታ ብልጫ በጣም እንደው ከቀያሪዎቹ በኋላ አሞሪም ባይሰው አንዳንድ ቀያሪዎቹ ማስተካከል አለበት። ቤተሰብ የተረጋጋ ቡድን ባይበጠብጥ አሪፍ ነው። ከዛ ውጪ ግን ረበለ ኩኛ ረሞቦሞ ማቲያስ ኩኛ እንግዲህ በማንቸስተር ቤት የመጀመሪያ ጎሉን እንግዲህ አስቆጥሯል። አሁን እጅ ለእጅ ተያይዘን 4 ሰዓት ይቆጠርለታል ከማንቸስተር ደጋፊ ጋር ማለት ቁጭ ብዬ ቋጥራለሁ ብዬ አስቤያለሁ። ግን አሁን ሳትወጂ በግድሽ ተቋጥሪያለሽ። በዚህ አጋጣሚ ደግሞ ቲክቶክ ክሬቲቭ አዋርድ ቮት ያላረጋችሁ ሰዎች ቤስት ኢንፎርማቲቭ ስፖርት ኮንቴንት ላይ አለው ቮት እያደረጋችሁ፣ ከዛ በተጨማሪ ቤስት ላይቭ ስትሪመር ላይ እንግዲህ ቮት እንድታደርጉኝ ስለጠይቃለሁ። እሱም ላይ ኖሚኔት ተደርጊያለሁ። አሁን ሊቪ ይጀምራል። ይመቻችሁ። የዋንጫውን አንድ ጆሮ ይዛችሁት ነበር፣ አሁን ደግሞ አገጩን ዞር አረጋችሁት አይደል? ልስሙት። እንዲህ ነው የሚባለው። አሁን ይህን ሳምንት በቃ አሰልቺ ሳምንት ሊያደርጉት ነው። አሁን ብራይተን ምን ሆኖ ነው ዩናይትድ ላይ መንቋጠር እንዲህ ይክበድ? ጸጉሩን ሊቆረጥ ነው የአፍሪክ ግባ። ብሬንትፎርድን አስገቡት። አሁን ብሬንትፎርድን ቅጥቅጥ አድርገን አዋርደን እንልከውና ከዛ የቼልሲ ላይ ይመለስበታል። ሃንግማን ተሸንፎ ጎስት ስለለሰለሰ ላሽ ብሏታል ብለሽ አስበሽ ከሆነ ተሳስተሻል። ቲክቶክ ቪዲዮን ሪሙቭ ስላደረገው ነው ይመልሰዋል። ይሄ ነው አስቸገረኝ አልኳችሁ። ለዚህ አንቺም ብትሸነፊ ኖሮ በጌታሽ ብራይተን እለጥፍሽ ነበረ። ግን ሪያሊቲ ማወራ ሰው ነው። መደነቅ ያለብሽ ጊዜ መደነቅ አይቀርም። ማሽቃበጥ እንዳለባት ደግሞ ማን ውጤት አይቼ ማወራ ሰው አይደለም። ሲዝኑ ሲጀመር ያልኩትን እቺን 10 ሰከንድ ቪዲዮ አዳምጣት። ሰርፕራይዝ ቲም የምትሉት ያንተማ ሰርፕራይዝ ቲም አክቹሊ ሀቅ ለመናገር ማይረቡ ተጫዋቾች ዘ ቤስት ሲዝን ኦፍ ዴር ላይፍ አሳልፈው ዩናይትድ ሰርፕራይዝ ቲም ሊሆን ይችላል። ያየሁትን ነው ማወራው። ጠላቶች እንደሆንን ደግሞ ብሽሽቅም ይጨመርበታል። እግር ኳስ ማለት ይሄ ነው። ሙሉ ስፔክትረሙን ነው የሚሸፍነው የእግር ኳስን ማለት ተረዳኝ አይደል? ስለ ራስህ ክለብ ከራስህ ቲክቶከር የበለጠ ከኔ የተሻለ ትማራለህ። እውነታው ይሄ ነው። ሁለተኛ ጎል ሲገባብሽ ያው ማን ዩናይትድ ጫና መቋቋም እንደማይችል ይታወቃል። ሁለተኛ ጎል ሲገባብሽ ከባድ ችግር ውስጥ ገባሽ ብዬ ነበረ። አታኩ ግን አሁንም ጥርስ አውጥቷል። ወዲያውኑ ምላሽ ሰጠ። የአርሰናል ደጋፊዎች ለዋንጫው ምናምን የፈለጉትን ይበሉ። እናንተ እኮ ምን መተማመን አለባችሁ መሰላችሁ? መንገዱ እንደሚያስተካክላቸው። እኔ ያልኩት ነገር ሀቅ ነው። ሰርፕራይዝ ማለት ግን ቶፕ 4 5ኛ ምናምን ቻምፒየንስ ሊግ ፉትቦል ይሄ በጣም ትልቅ ሰርፕራይዝ ነው። ፈላዎቹ የሚሉት እንዳሰቡ እነሱ ሰር አሌክስ ፈርጉሰን አላዩም። ይሄን ሊግ አያከብሩትም፣ አያውቁትም። ተረዳኝ አይደል? ብቻ ለማንኛውም ማን ዩናይትድ ፎርም ውስጥ ገብቷል ብለን እንገምታለን። ያለፈው ዓመት 18 ቡድኖች ማን ዩናይትድን ያስቀየማችሁ 18 ቡድኖች ተዘጋጁ። እኔ በሜዳውና በደጋፊ ፊት ኦልሬዲ ዘንድሮ ለጥፌያለሁ። አሁን ኔክስት ኤሚሬትስ ላይ ነው ጠብቃት። ሌሎች ያስከፋቿቸው ቦርንማውዝ ምናምን ያው ብራይተን ተጠብሳለች። ሌሎቻችሁም ጠብቁ። ይሄን ነው የምላችሁ። ገባሽ አይደል? እግር ኳስ ማለት ይሄ ነው። ቲክቶክ ክሬቲቭ አዋርድ ላይ እድሉ አሁንም አለሽ። የማንቼ ደጋፊ ብትሆኝም ሪያሊቲውን ነው መናገር ያለብሽ። ማሊያውን ታዩና ባዮ ላይ ገብተሽ ቮት ማድረግ ትችያለሽ። እዛው ባዮ ላይ ታገኛለሽ ሊንካችን ይመቻችሁ። ቢስሚላህ አሸንፈናል። እንኳን ደስ ያላችሁ ዩናይትድ ፋሚሊ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሶስቱም ያስፈረምናቸው ተጫዋቾች ዛሬ አገልግለዋል። 2 አስቆጥረዋል፣ 1 አሲስት አድርጓል። ዩናይትድ ባለቀ ሰዓት ረ ቢስሚላህ ሁለቱንም ፍሬን ድቅቅ ነው ያደረኩት። ድቅቅ። ስለ ጨዋታው በጣም በኋላ እናወራለን በሰፊው። ግን 2 ጎል ስለገባ በጣም ተበሳጭቻለሁ። ኡስታዝ ግን ምን አይል ልጅ ነው። ቢስሚላህ አንቆይ ነበራን። ላኢላህ ወላሂ ደስ ብሎኛል። ደረጃው ስንተኛ ነው ተውት፣ ብቻ ማሸነፋችን በተከታታይ 3 ጊዜ። እንኳን አደረሳችሁ ሰዎች፣ እንኳን አደረሳችሁ ዩናይትድ ፋሚሊ፣ እንኳን
ደስ አላችሁ በድጋሚ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮውን ደግሞ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። አካውንቱን በዛ ፎሎ አድርጉ። ግሎሪ ማን ናይት አረ ወገና ጨብጭብ ባክ ቱ ባክ በፕሪሚየር ሊግ ጨዋታዎች አሸንፎ የማያውቀው የሩበን አሞሪም ቡድን ማንቸስተር ዩናይትድ አሁን ላይ ለሶስተኛ ተከታታይ ጨዋታ በፕሪሚየር ሊጉ ድል ማድረግ እንደቻለ እየተመለከትን እንገኛለን። ዛሬ በ9ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ብራይተንን አስተናግዶ 4-2 በሆነ ውጤት ማሸነፍ ችሏል። በማንቸስተር ዩናይትድ በኩል ጎሎችን ማስቆጠር የቻሉ ተጫዋቾች ማቲያስ ኩኛ 24ኛው ደቂቃ ላይ እንዲሁም ደግሞ ካዝሜሮ 34ኛው ደቂቃ ላይና ብራያን ምቤሞ 61ኛው ደቂቃ ላይ ነበረ 3-0 እየመሩ በነበረበት ወቅት ላይ እንግዲህ ብራይተኖች ሁለት ጎሎችን አከታትለው ማስቆጠር ችሎ ነበረ። በዊልቤክ 74ኛው ደቂቃ ላይ አስደናቂ በሆነች ቅጣት ምት 3-1 ማድረግ የቻሉ ሲሆን ከዛ በኋላ 92ኛው ደቂቃ ላይ በኮስቶለስ ጎል አማካኝነት 3-2 ማድረግ ችሎ ነበረ። ታዲያ ማንቸስተር ዩናይትዶችም 97ኛው ደቂቃ ላይ በብራያን ምቤሞ ሌላኛዋን ጎል በማስቆጠር ከአጣብቂኝ ውስጥ በመውጣት ውጤቱን 4-2 በማድረግ ማሸነፍ ችለዋል። በዚህ ጨዋታ ላይ ማቲያስ ኩኛ የመጀመሪያ ጎሉን ለማንቸስተር ዩናይትድ ማስቆጠር ችሎ ነበረ። በጣም አስደናቂ የሆነ እንቅስቃሴም ነበረው። እነ ካዚሚሮም ጥሩ እንቅስቃሴ ነበራቸው። የተቆጠሩት ጎሎች በጠቅላላ ማራኪ ነበሩ። ጨዋታውን በጣም አዝናኝ የሚባል ነበረ። ፈጣን የሚባሉ ሽግግሮች የበዙት በጣም ፉክክር የነበረው ጨዋታ ነበረ ማለት ይቻላል። በማንቸስተር ዩናይትድ በኩል የቡድኑ ተግባቦት መጠን ከፍ እንዳለ ተመልክተን ነበረ። በሆኑ ሞመንቶች ዋጋ የሚከፍልበት መንገድን ካላነሳን በስተቀር በጣም ጥሩ ቡድን እየሆነ እንደመጣ እየተመለከትን እንገኛለን። ከዚህ በተጨማሪ ማንቸስተር ዩናይትዶች ከዛሬው ድል በኋላ በፕሪሚየር ሊጉ 16 ነጥቦችን በመያዝ ለጊዜው 4ኛ ደረጃ ላይ ተቀምጠዋል። ለማንኛውም እናንተ ስለዚህ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። ማንቸስተር ዩናይትድ በቀጣይ ኖቲንግሃም ፎረስትን የሚገጥም ይሆናል። የፕላስ ምልክቱ በመጫን ፈጣንና አዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ። አረ ምን ታየኛለህ ጎበዝ? አረ አጨብጭብ። ዩናይትድ ማንቸስተር ዩናይትድ ኦን ይልሃል። ምንድነው የተካሄደ ያለው ነው? እኔ ሰከንድ አፉን ስትፈልግ የነበረው እኮ እንደዛ አይነት ማች ነው። ምንድነው የሰራው ባለቀ ሰዓት? ከሆናችሁ አረጓችሁ ብዬ ሳግቼ ሄዶ ሰጣቸው። ማንቸስተር ዩናይትድ 3 ተከታታይ ድል። ያ ሰውዬ ጸጉሩን ይቆረጥ። 2 ጨዋታ ነው የቀራችሁ ማለት ነው። ማሸነፍ አለባችሁ። የሚገርም ማች ነው እያስመለከታችሁ ነው ያላችሁት። ዋው ዩናይትድ። ቮት ያላረጋችሁኝ ሰዎች አረ ቮት አድርጉኝ። አረ እኔ እርዳታችሁ ቤተሰብ በጣም ያስፈልገኛል። ሁሉም በየክለቡ እኮ መተባበር ጀመረ። አረ ቢያንስ ተባበሩኝ። እኔንም እርዳታችሁ በጣም ያስፈልጋል። ሊንክ ባዮ ላይ ያለላችሁ 4ኛ ላይ ነው ከች ያሉት። ግዴታ ነገ ማሸነፍ አለብን። ተመልከት ከኛ እኩል ሆኑ እኮ። አረ ማንቺ ከቻለች እኮ እንደቀልድ ሰንደርላንድ ቼልሲን ይዛ ለጥጦት ነው የመጣው። ራሱ እኮ ቶፕ 6 ከባድ ኬዝ ውስጥ ነው። እንደው ተመልከት እስቲ በእናትህ። አሁን ይሄን አግኝቼው እኮ ነው በእናትህ 5 ጌም አሸንፈው። ያ ሰውዬ ጸጉሩ እንዲቆርጥ በጣም ነው የምፈልገው። በቃ 1 2 3 ከተባለ ነገር በ3 ይጸናል ይባላል። ሶ ዩናይትድ ፕሮግረስ ላይ መሆኑን ፕሩፍ በደንብ እያሳየ ነው ማለት ነው። ገብቷችኋል? ሰንደርላንድ ቀላል ቡድን እንዳልሆነ ዛሬ መመልከት ይችላል። ቼልሲ ጨዋታ ላይ ሰንደርላንድ አሸንፏል። ሊቨርፑል ላይ ጥያቄ አለኝ። ሊቨርፑል ማሸነፍ በሆነ ሰዓት ጥሩ ነው ወይም ደግሞ እሱ ላይ ጥያቄ አለኝ። ግን ዛሬ ብራይተን ግን ቀላል ቡድን አይደለም ያሸነፉ ማለት ነው። አሪፍ ነገሮችን ተመልክተናል። አዳዲስ ተጫዋቾች ግብ አስቆጥረዋል። ኳሱን ፕሮቴክት ማድረግ ችሏል። ከረፍት በኋላ ያለው ነገር ደግሞ ጥያቄ የሚያስነሳ ነው። ግን አሸንፏል። ዩናይትድ ሶ ፕሮግረስ ላይ ነው። ስቲል ግን አሁንም የወጥነት ጥያቄ ማነሳበት ቡድን ነው ማንቸስተር ዩናይትድ። ግን በጣም ፕሮግረስ አለው። በደንብ በደንብ እያሳየ ነው። ደረጃውንም ማሻሻል ችሏል። ብዙ ግብ ማስቆጠር ችሏል። ጥሩ ውህደት እየተመለከትን የመረጋጋት የሰከነውን ዩናይትድ እየተመለከትን ነው ሁሌ ማለት ሶ ዛሬ ደግሞ በጣም ጥሩ ነበር ዩናይትድ። ዳኒ ዊልቤክ ተለመደና ኖርማል ጎል አስቆጥሯል። ጨዋታውን የተመለከታችሁት ዩናይትድ 4-2 ታሸንፏል። ጥሩ ጨዋታ ነበር። ፋሚሊ ቶቶ ስፖርት የተቀላቀላችሁ ነው እየተቀላቀላችሁ ችግር ወዳላችሁም የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ ሁሉም ሊጎች ደግሞ ቶቶ ስፖርት ላይ ተጫወቱ። አሁን ነው ቶቶ ስፖርትን ፋሚሊ ምርጫችሁን ቶቶ ስፖርት አድርጉ። ጨዋታውን የተመለከታችሁ ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ተረኛውን አስገባልኝ ማለት ነው። ይሄን ፐርፎርማንሳችን አይተውን ቻምፒዮንስ ጋር ያስገቡን ዝም ብለው ማለት ነው። ተመልሷል ነው ምን ባክ